በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። አደረ ላዕሌሃ ቃል ሥጋ ኮነ ወተወልደ እምኔሃ። ሰላምና እግዚአብሔር ምስኩላትና ይኹን ዝኸበርኩም ተኸታተልቲ መደብ ልሳን ተዋህዶ ቤተክርስቲያን ኤርትራ እዋናዊ ሓበሬታን ሰሙናዊ ንጥፈታት ቅድስት ቤተክርስቲያን ሒዙልኩም ዝቐርብ ናይ አውደ ዜና መርሃ ግብርና እንሆ። ሰናይ ምክታል። አባል ቅዱስ ሲኖዶስ ኦርቶዶክስ ተዋህዶ ቤተክርስቲያን ኤርትራን ሊቀ ጳጳስ ሀገረ ስብከት ማእከልን ብፁዕ አቡነ ጴጥሮስ ዓሪፎም። አባል ቅዱስ ሲኖዶስ ኦርቶዶክስ ተዋህዶ ቤተክርስቲያን ኤርትራን ሊቀ ጳጳስ ሀገረ ስብከት ማእከልን ዝኾኑ ብፁዕ አቡነ ጴጥሮስ ንቤተ ክርስቲያኖም ንህዝቦምን ሃገሮምን ደኺመ ክዕርፍ ከይበሉ ብትግሃትን ፍቕርን ድሕሪ ምግልጋሎም ብዝሓደሮም ሕማም ኣብ ውሽጢ ሃገር ዘድሊ ጽዑቕ ሕክምናዊ ርድኤት ክግበረሎም ድሕሪ ምጽናሕ ሎሚ ዕለት 13 የካቲት 2018 ዓ.ም 20 የካቲት 2026 ፈረንጂ ኣብ መበል 86 ዓመት ዕድሜኦም ኣብ ሆስፒታል ብሰላም ዓሪፎም። ቅዱስ ሲኖዶስ ኦርቶዶክስ ተዋህዶ ቤተክርስቲያን ኤርትራ ብዕረፍቲ ብፁዕ አቡነ ጴጥሮስ ተሰምዖ መሪር ሓዘን እናገለጸ ንኣፈጻጽማ ፕሮቶኮላዊ ስነ ስርዓት ቀብሮምን ካልእ ተዛመድቲ ጉዳያትን መርሃ ግብሪ ሰሪዑ ሓበሬታ ኣስዒቡ ኸብ ምዃኑ ይገልጽ። ልዑል እግዚአብሔር ዘጸናንዕ መንፈሱ ይልኣኸልና። ቤት ጽሕፈት ቅዱስ ሲኖዶስ ኦርቶዶክስ ተዋህዶ ቤተክርስቲያን ኤርትራ። ቅዱስ ሲኖዶስ ኦርቶዶክስ ተዋህዶ ቤተክርስቲያን ኤርትራ ብምኽንያት ዕረፍት ሊቀ ጳጳስ ብፁዕ አቡነ ጴጥሮስ መግለጺ አውፂኡ። ቅዱስ ሲኖዶስ ኦርቶዶክስ ተዋህዶ ቤተክርስቲያን ኤርትራ ኣብ ዘውፅኦ መግለጺ ብፁዕ አቡነ ጴጥሮስ አባል ቅዱስ ሲኖዶስን ሊቀ ጳጳስ ሀገረ ስብከት ማእከልን ብዝሓደሩ ናይ ሓፂር መዓልታት ሕማም 13 የካቲት 2018 ዓ.ም 20 የካቲት 2026 ፈረንጂ ልክዕ 8 ንጎ ከም ዝዓረፉ ብወግዒ ብምግላጽ ንኣፈጻጽማ ፕሮቶኮላዊ ስነ ስርዓት ቀብሮም ዝምልከት ድማ ኣብ ዝቕጽል ወሲኑ ክገልጽ ምዃኑ ከም ዝሓበረ ይዝከር። በዚ መሰረት ቅዱስ ሲኖዶስ ዓርቢ 13 የካቲት 2018 ዓ.ም 20 የካቲት 2026 ፈረንጂ ድሕሪ ዕረፍቶም ኣብ ዝገበሮ ህፁፅ ጉባኤ ስነ ስርዓት ፍትሓትን ቀብርን ናይ መወዳእታ ፈነወን ብፁዕ አቡነ ጴጥሮስ አባል ቅዱስ ሲኖዶስን ሊቀ ጳጳስ ሀገረ ስብከት ማእከልን ሰንበት ዕለት 15 የካቲት 2018 ዓ.ም 22 የካቲት 2026 ፈረንጂ ንግሆ ኣብ ቤተ ክርስቲያን ርእሰ ኣድባራት ደብረ ጽዮን ቅድስት ማርያም ድሕሪ ምብጽሑ ስነ ስርዓት ቀብሮም ድማ ቀጺሉ ኣብ ገዳሞም ገዳም ቅድስት ማርያም ደብረ ሲና ፍርቂ መዓልቲ ክፍጸም ብምልኣት ወሲኑሎም። በዚ ኣጋጣሚ ናይ ሓዘን መግለጺ ክታሞም ንዘንብሩ ሚኒስተራት ላዕለዎት ሰበስልጣን መንግስቲ መራሕቲ ሃይማኖት ኣብ ኤርትራ ዝመደበሮም ኣምባሳደራት ኮር ዲፕሎማት ናይ ክብሪ ቆንስላት ኣብ ቀጽሪ ቤት ጽሕፈት መንበረ ፓትርያርክ ኣብ ዝተተኽለ ናይ ሓዘን ድንኳን መግለጺ ሓዘን ደብተር ቀሪቡ ስለ ዘሎ ዓርብን ቀዳምን ካብ ሰዓት 9 ቅድሚ ቀትሪ ክሳብ ሰዓት 4 ድሕሪ ቀትሪ ኣብ ዘሎ ግዜ ሓዘኖም ክገልጹ ከም ዝኽእሉ ይሕብር። ልዑል እግዚአብሔር ሃገርናን ማሕደርናን ይባርኽ። ቅዱስ ሲኖዶስ ኦርቶዶክስ ተዋህዶ ቤተክርስቲያን ኤርትራ 13 የካቲት 2018 ዓ.ም 20 የካቲት 2026 ፈረንጂ። እምበኣር ክቡራት ተኸታተልቲ ንሎሚ ዝበልናዮም ዜና መሰናዶታት እዞም ክትከታተልዎም ፀናሕኩም እዮም ነይሮም። ኣብ ዝመጽእ ሰሙን ብኻልእ ዜናዊ መሰናዶ ክሳብ ንራኸብ ሰላም እግዚአብሔር ምስ ኩላትና ይኹን።